እስክንድር ነጋና ጀዋር መሐመድ ብልጽግናን ሊቀላቀሉ ነው ወይ የሚሉ ጥርጣሬዎች ጎልተው እየተሰሙ ነው። ጀዋር መሐመድ ባለፉት ዓመታት አምርሮ ሲተቻቸው የነበሩትን ጠቅላይ ሚኒስትር አብይ አህመድን ሲያሞካሽና ሲያደንቅ ከሰሞኑ ተሰምቷል። አብይን በፖለቲካና በሚሊቴሪ አትችሉትም፣ አፍሪካ ውስጥ እንደ አብይ ድሮን የታጠቀ የለም፣ በፖለቲካውም ቢሆን ስልጣኑን ለማስጠበቅ ማድረግ ያለበትን ያውቃል በማለት ነው ጀዋር የተደመጠው። ጽምዶንም አጣጥሏል። ይችን ጥምረት በማለት አጣጥሎ ለመግለጽ ሲዳክር ታይቷል። በተመሳሳይ የፋኖ አመራሩ እስክንድር ነጋ በጀርመን ድምጽ በኩል ቀርቦ ፋኖን እርቃኑን አስቀርቶታል። ጽምዶ ጸረ አማራ ጥምረት ነው ሲሉ እነ ዘመነ ካሴን አምርሮ ተቃውሟል። ይህን ተከትሎ እስክንድር ወደ ብልጽግና ጠጋ ጠጋ እያለ ነው ወይ የሚሉ ተጨባጭ ጥርጣሬዎች እየተነሱ ነው። ጤና ይስጥልን፣ እንኳን ወደ ፐልስ ኢትዮጵያ መጣችሁ። አብይ አህመድ ጠላቶቻቸውን እንዴት ማንበርከክና ወደ ራሳቸው መሳብ እንዳለባቸው የሚያውቁ መሪ ናቸው ወይ የሚያስብሉ መረጃዎች እየወጡ ነው። ጀዋር መሐመድና እስክንድር ነጋ የብልጽግናውን ብልጭልጭ ዳስ ሊቀላቀሉ ከደጅ ቆመዋል። የሁለቱን ፖለቲከኞች ሰሞነኛው የፖለቲካ ቼዝ ጨዋታ እንዲሁም ለምን ጽምዶን አምርረው እየተቃወሙ እንዳለ በስፋት እንዳሳለን። ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ጽምዶ የብልጽግናውን መንግስት እያሸበረ ነው። ጄኔራሎች፣ ባለስልጣናት፣ ካድሬዎች፣ የሚዲያ ሰራዊቶች እንዲሁም ራሳቸው ጠቅላይ ሚኒስትሩ ቀን ከሌት እየመጡብን ነው፣ ተጣመሩብን ማለት ከጀመሩ ውለው ሰንብተዋል። በእርግጥም ጽምዶ በሚል የተደራጁት ኃይሎች በጥምረት ሆነው እየመጡ ነው። ከሀገር ውስጥ ብቻ ሳይሆን ከቀጠናውና ከሩቅ ፍላጎት ካላቸው ኃይሎች ጋር ጭምር እየሰሩ ስለመሆናቸው በግልጽ እየተነገረ ነው። በዚህ ጥምረት የመንግስት ድንጋጤ የሚጠበቅ ቢሆንም ባለፉት 8 ዓመታት ብልጽግናን አምርረው ሲነቅፉና ለስልጣን እንዲወገድ ሲቀሰቅሱ የነበሩ አካላት ቁርጡ ቀን ሲመጣ እነርሱም እንደ ብልጽግና ጽምዶ መደንገጣቸው ነው። በተለይም የጀዋር ድንጋጤ ከፍየሏ በላይ ሆኗል። ለምን የሚለውን እንፈትሻለን። አስቀድመን ግን ፋኖ እስክንድር ነጋ ጽምዶን በተመለከተ ያጋራውን አስተያየት እንዲሁም አንድምታውን እንቃኛለን። አቶ እስክንድር ነጋ ለዶይቼ ቬለ የጀርመን ድምጽ የሰጡት ቃለ ምልልስና የጽምዶ ጥምረትን በጽኑ መቃወማቸው በአማራ ፋኖ እንቅስቃሴና በኢትዮጵያ ፖለቲካ ውስጥ ትልቅ አንድምታ አለው። አቶ እስክንድር እንደገለጹት ይህ ጥምረት የተሞከረው ከመላው የፋኖ አባላትና ታጣቂዎች እውቅና ውጭ ነው። ለዓመታት በአማራ ሕዝብ ላይ ጥቃት ሲያደርሱ ከነበሩ ኃይሎች ጋር መሰለፍ የፋኖን የትግል መስመር ያረክሳል ብለው ያምናሉ። ይህንን ጥምረት የኢትዮጵያ የመበታተን የውጭ ኃይሎች የግብጽና የሻዕቢያ ስትራቴጂና የአማራና የኢትዮጵያ ጠላቶች ስራ ነው ሲሉ ፈርጀዋል። ይህ የእስክንድር ቃለ ምልልስ የአማራ ፋኖ ብሔራዊ ንቅናቄ አፋብንና ሌሎች ፋኖ ክንፎች ሙሉ በሙሉ በአንድ እዝና ዓላማ ስር እንዳልሆኑ ያሳያል። በእስክንድር ነጋና በዘመነ ካሴ ቡድኖች መካከል ያለው የስትራቴጂ ልዩነት ወደ አደባባይ ወጥቷል። እስክንድር በአፋብን ውስጥ የተሰጣቸውን የፖሊት ቢሮ ኃላፊነት ያልተቀበሉት በውስጥና ረጃጅም እጅ ባላቸው የውጭ ኃይሎች ጫና ከአመራርነት በመገፋታቸው እንደሆነ በግልጽ ተናግረዋል። ከመንግስት ኃይሎች በተጨማሪ ስማቸውን መጥቀስ ከማይፈልጓቸው ታጣቂዎች ማለትም በራሱ በፋኖ ረድፍ ውስጥ ካሉ አንጃዎች ሊሆን ይችላል የግድያ ሙከራ እንደተደረገባቸው መግለጻቸው በትጥቅ ትግሉ ውስጥ ያለው መጠላለፍ ምን ያህል አደገኛ ደረጃ ላይ እንደደረሰ ያሳያል። በጥቅሉ አቶ እስክንድር ነጋ የጽምዶ ጥምረትን የተቃወሙት የፋኖ ትግል ከታሪካዊ ጠላቶች ጋር በማበር መስመሩን እንዳይስትና የአባላቱን አመኔታ እንዳያጣ ለማዳን ነው። ይህ እርምጃቸው በፋኖ ውስጥ ያለውን መከፋፈልና እርሳቸው የገጠማቸውን የፖለቲካ መገፋት የሚያሳይ ቢሆንም ወደ ብልጽግና ፓርቲ ለመሄድ ዳርዳር እያሉ ነው የሚያሳይ ፍንጭ ሆኗል። አንዳንዶች እስክንድር ይህን ቃለ መጠይቅ የሰጠው ወደ ብልጽግና ለመቀላቀል እያሰበ ስለሆነ ነው ይላሉ። ይህን
ነጥብ በሚገባ ማየት ያስፈልጋል። ከፖለቲካ ስለልቦናና ከሁኔታዎች አስገዳጅነት አንጻር ምክንያታዊ ጥያቄ ቢሆንም ስለ እስክንድር ነጋን የፖለቲካ ማንነት ታሪክና ስብዕና ስናጠና ግን ይህ የመሆን እድሉ እጅግ በጣም የመነመነ ነው። አንድ ፖለቲከኛ ቅቡልነቱ ሲቀንስ ወይም በነበረበት መስመር ተስፋ ሲቆርጥ ወደ ተቃራኒ ጎራ የመሄድ ወይም እጅ የመስጠት እድል ሊኖረው የሚችለው የትግል ጉዞ በጊዜያዊ ጥቅማጥቅም ወይም በስሜት ላይ የተመሰረተ ከሆነ ብቻ ነው። ነገር ግን የእስክንድር ነጋን ረጅም የትግል ጉዞ ስንመረመር እጅ ለመስጠት ወይም ብልጽግናን ለመቀላቀል የማይመርጥባቸው በርካታ ጠንካራ ምክንያቶች አሉ። አቶ እስክንድር በትክክለኛው ትናንት በሰጡት የዶይቼ ቬለ ቃለ ምልልስ ላይ ከሰላማዊ ትግል ወደ ትጥቅ ትግል በመግባቴ በፍጹም አልቆጭም ብለዋል። ይህ የሚያሳየው በትግል ውስጥ ያሉትን መሰናክሎችና መገፋቶች እንደ ጊዜያዊ እንጂ መላውን የትግል ዓላማቸውን እንዲቀይሩ የሚያደርግ አድርገው እንዳልወሰዱት ነው። በአማራ ፋኖ አመራሮች መካከል የአደረጃጀትና የስትራቴጂ ግጭት ለምሳሌ በእስክንድርና በዘመነ ካሴ ቡድኖች መካከል መኖሩ ግልጽ ቢሆንም የእስክንድር ቅቡልነት ግን ዜሮ አልሆነም። አሁንም ድረስ በጎጃም በሸዋና በጎንደር ባሉ በርካታ የፋኖ ክንፎችና በውጭ ሀገር ባሉ ደጋፊዎች ዘንድ ትልቅ ከበሬታና ተደማጭነት አላቸው። የጽምዶ ጥምረትን በድፍረት መቃወማቸው በብዙ መደበኛ የፋኖ አባላት ዘንድ የትግሉን መስመርና የአማራን ጥቅም ለማዳን የቆመ ሰው አሰኝቷቸው ቅቡልነታቸውን ሊጨምር የሚችል እርምጃ እንጂ ወደ ዜሮ የሚያወርድ አይደለም። የእስክንድር ፖለቲካ ትልቁ ካፒታል የሞራል ጽናቱ ነው። እስክንድር ሊገደል ይችላል እንጂ እጅ አይሰጥም የሚል ስም በደጋፊዎቹም ሆነ በተቃዋሚዎቹ ዘንድ አለው። በትግሉ ውስጥ ቢገፋ እንኳን እንደ ቀድሞ የጦር መሪዎች ለምሳሌ ኮሎኔል ፈንታሁን ሞሃቤ ወደ መንግስት እጅ ከመስጠት ይልቅ ራሱን አግልሎ መጻፍ ወይም በጫካ ትግሉ ውስጥ በግል መስዋዕትነት ማለፉን እንደሚመርጥ የቅርብ የፖለቲካ ታሪኩ ያሳያል። አንድ ፖለቲከኛ በትግል ጓዶቹ ሲገፋና የግድያ ሙከራ ሲደረግበት አኩርፎ እጅ ሊሰጥ ይችላል የሚለው ግምት ሰብአዊ ቢሆንም ለእስክንድር ነጋ ግን አይሰራም። አሁን ባለው ሁኔታ እስክንድር በትግሉ ውስጥ የመገለል ዕድል ቢገጥማቸው እንኳን የሚመርጡት የትግል መስመሩን ለብቻም ቢሆን ይዞ መጽናትን እንጂ ወደ ብልጽግና ጎራ መሻገርን አይደለም። የጽምዶ ተቃውሟቸውም የዚህ ጽናት ማሳያ ነው። አሁን ደግሞ ወደ ጀዋር መሐመድ ሰሞነኛው የአቋም ለውጥ እናምራ። የአቶ ጀዋር መሐመድ የቅርብ ጊዜ መግለጫዎች በተለይም የጠቅላይ ሚኒስትር አብይ አህመድን መንግስት ወታደራዊ አቅም ማሞካሸታቸውና የጽምዶ ጥምረትን መቃወማቸው በኢትዮጵያ ፖለቲካ ውስጥ ትልቅ ስትራቴጂካዊ ሽግግርን የሚያሳዩ መግለጫዎች ናቸው። ጀዋር ከዚህ ቀደም የአብይ መንግስት የገጠሙትን የጸጥታ ቀውሶች በመንቀፍና ሀገሪቱ ወደ መበታተን እየሄደች ነው የሚል ስጋት ሲያንጸባርቅ የነበረ ቢሆንም አሁን ያሳየው አቋም ለውጥና አንድምታው በጥልቀት ሲመረመር የሚከተሉትን ዋና ዋና ነጥቦች ይይዛል። ጽምዶ የተባለው ጥምረት በህወሓት ስር ያሉ ኃይሎች፣ የፋኖ የተወሰኑ አንጃዎችና በውጭ ኃይሎች ለምሳሌ በኤርትራ መካከል የተመሰረተ ነው ተብሎ የሚታመን ስምምነት በጀዋር መሐመድ እይታ የኢትዮጵያን ብሔራዊ ሉዓላዊነት አደጋ ላይ የሚጥል ኃይል ነው። ጀዋር የኢትዮጵያ መንግስት ቢዳከም እንኳን ሀገሪቱ በውጭ ኃይሎች እንደ ኤርትራ ወይም ግብጽና በውስጥ ጥምረቶች እንድትፈርስ አይፈልግም። ጽምዶ ከተሳካ የኢትዮጵያን ማዕከላዊ መንግስት ሙሉ በሙሉ ሊያፈርስ ይችላል የሚል ስጋት ስላለው መንግስትን መደገፍ ሳይሆን የሀገሪቱን ህልውና ማስቀደም መርጧል። በተጨማሪም በትጥቅ ትግል ስም የሚደረጉ ጥምረቶች ህዝባዊ መሰረት የሌላቸውና የዕለት ጥቅም ፍለጋ እንደሆኑ ስለሚያምን ይህንን ጥምረት መቃወም የትግሉን መስመር ማጋለጥ እንደሆነ ይቆጥረዋል። ጀዋር መንግስት ወታደራዊ ኃይሉን ከሌሎች ግንባሮች ወደ አማራ ክልል ቢያዞር የታጠቁ ቡድኖችን በቀላሉ መደምሰስ ይችላል የሚል ይዘት ያለው ትንታኔ ሰጥቷል። ይህንን ማለቱ በርካታ አንድምታዎች አሉት። ፖለቲከኛው የታጠቁ የክልል ኃይሎች ማለትም የኦሮሞ ነጻነት ጦርና ፋኖ የመንግስትን ማዕከላዊ ጦር ኃይል መደበኛ ውጊያ ማሸነፍ እንደማይችሉ በግልጽ እየተናገረ ነው። በትጥቅ ወታደራዊ የሰው ኃይልና አየር የበላይነት መንግስት
የሚፈለገውን አመጽ ማዳፈን እንደሚችል አመላክቷል። መንግስት ወታደራዊ አቅሙ ጠንካራ ነው ማለቱ የታጠቁ ቡድኖች በጦርነት መንግስትን እንጥላለን የሚለውን ተስፋ እንዲቆርጡና ወደ ሰላማዊ ድርድር ጠረጴዛ እንዲመጡ ለማስገደድ የታለመ የፖለቲካ ስሌት ሊሆን ይችላል። በተቃዋሚዎችና በአንዳንድ ተንታኞች ዘንድ ጀዋር ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር በሚስጥር እየተሻረከ ነው ወይም ስልጣንና የግል ጥቅም ፈላጊ ነው የሚሉ ትችቶች እየቀረቡበት ይገኛሉ። ይህ ግምት ሙሉ በሙሉ ስህተት ላይሆን ይችላል። ምክንያቱም ጀዋር እንደ ፖለቲከኛ የኦሮሞ ፖለቲካ የበላይነት በማዕከላዊ መንግስት ላይ እንዲቀጥል ይፈልጋል። በጽምዶ ጥምረት አማካኝነት የአብይ መንግስት ቢወድቅ የሚተካው ኃይል የኦሮሞን ጥቅም አደጋ ላይ ሊጥል ይችላል የሚል ስጋት አለው። ስለዚህ አሁን ያለውን የአብይ መንግስት ስልጣን ምንም እንኳን የውስጥ ልዩነቶች ቢኖራቸውም ከጽምዶ ጥምረት ይልቅ ይመርጠዋል። ጀዋር የትጥቅ ትግሉን አይደግፍም። ወደፊት በሚመጡ ምርጫዎች ላይ ተወዳድሮ በሰላማዊ መንገድ ስልጣን ለመያዝ ካለው ፍላጎት አንጻር አሁን ባለው የጸጥታ መዋቅር ውስጥ የመንግስትን ጥንካሬ ማረጋገጥ ለቀጣዩ ሰላማዊ የፖለቲካ ጉዞ መንገድ ጠራጊ ነው ብሎ ያስባል። የጀዋር መሐመድ መግለጫዎች ወደ ብልጽግና ፓርቲ በቀጥታ መግባት ሳይሆን ከብልጽግና መንግስት ጋር ስልታዊ በሆኑ ሀገራዊ ጉዳዮች ላይ አብሮ ለመቆም መወሰኑን ያሳያል። ጀዋር የአብይን ወታደራዊ ጥንካሬ ያደነቀውና ጽምዶን የተቃወመው የኢትዮጵያ ማዕከላዊ መንግስት መፍረስ ለአጠቃላይ ሀገሪቱ አደገኛ መሆኑን ስለተረዳና በትጥቅ ትግል ስልጣን ለመያዝ የሚደረገውን ጥረት ከንቱነት ለማሳየት ከያዘው የፖለቲካ ስሌት በመነሳት ነው።